አስቀድሜ እንደገለጽኩላችሁ ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር በአሁኑ ወቅት ለተወሰኑ ቀናት ጉብኝት ማለት ነው ያው ዘመድም መጠየቅም ከዛ በተረፈም አንድ ትልቅ የኢትዮጵያ ባለስልጣን ወደ እስራኤል መጥቷል። ጤና ይስጥልኝ ዶክተር አብርሃም እንኳን ደህና መጣ። ጤና ይስጥልኝ አቶ ፋሲል እንዲሁም ተመልካቾቻችን አድማጮቻችን እንኳን ደህና መጣህ። ፑሪም ሰማያ አመሰግናለሁ። እንኳን ደህና ቆያችሁኝ። ፑሪም ሰማያህ መልካም የፑሪም በዓል ይሁንልን ለሁላችን። ዶክተር አብርሃም እንግዲህ ዋናው የመጣህበት ወደ እስራኤል ከኢትዮጵያ የመንግስት የውጭ ጉዳይ ሚኒስትር ዶክተር ጊዶን ቲሞቴዎስ ጋር በመሆን ነው። ከውጭ ጉዳይ ሚኒስትራችን ማለትም ካቻቸው ከስማቸው አንድ ነው ሞክሼ ናቸው ጊዶን ሳር ጋር ተገናኝተው ተወያይተዋል። የጋራ መግለጫ ሰጥተዋል። እስቲ ስለ ጉብኝቱ ብትገልጽልን። እንግዲህ የመጣ ነው በክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ቲሞቴዎስ የሚመራ የኢትዮጵያ ከፍተኛ ባለስልጣኖችን የያዘ በሳቸው መሪነት ልኡካን ጋር ነው የመጣ ነው። ይሄም ጉብኝት ያው ባቻቸው በእስራኤል የውጭ ጉዳይ ሚኒስትር ክቡር ጌዲዮን ሳር በሳቸው ግብዣ መሰረት ነው። በዚህ ሁኔታ ላይ እንግዲህ በሁለቱም ገጽ በጣም የሁለቱን ሀገሮች አሁን ካሉበት በበለጠ ወዳጅነታቸውን ለማጠናከር በብዙ አውታር በፖሊሲም ደረጃ በምጣኔ ሀብት በኢኮኖሚውም ደረጃ በደህንነቱም ደረጃ በተለያዩ ዘርፎች በኢኖቬሽን እና ቴክኖሎጂ በእነዚህ ዘርፎች ሁሉ የበለጠ ትብብር ለማድረግና የሁለቱን አገሮች የረጅም ዘመናት ስር የሰደደ ልዩ የሆነውን ወዳጅነት የሁለቱ ህዝቦችና የሁለቱን ሀገሮች የበለጠ ተግባራዊ በሆነ መንገድ በዘመናዊ መልክ ወዳጅነቱን በበለጠ ለማነጽ እና ለማጠናከር ይሄ ጉብኝት ተካሂዷል። በእውነቱ ባለፈውም ወር የእስራኤል መንግስትን በመወከል የእስራኤል የኃይል ማመንጫና የመሰረተ ልማት ሚኒስትር የሆኑት ኤሊ ኮሄንም ወደ አዲስ አበባ በመምጣት በአዲስ አበባ ጉብኝታቸውን አድርገውና ከሚመለከታቸው ሚኒስትሮች ጋር በመገናኘት የሁለቱ ሀገሮች የትብብርና የልማት የእድገት ስምምነት መፈራረማቸው ይታወሳል። ይሄንን እንግዲህ አሁን ያ ስምምነት የበለጠ በየዘርፉ እየተጠናከረና ተግባራዊ እየሆነ እንዲሄድ የውጭ ጉዳይ ሚኒስቴሩ የሚመለከታቸውን የባለስልጣኖች በመምራት ወደዚህ መጥተው ከሚኒስትሮች ጋር ግንኙነት ተደርጓል። ዶክተር አብርሃም ከውጭ ጉዳይ ሚኒስትር ጊዶን ሳር በተጨማሪ ከሌሎች ሚኒስትሮችም ጋር ተገናኝተው ተወያይተው ነበር? እንግዲህ ያው ከውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር ያው የመጀመሪያው ሚኒስትር የተገናኙ ከእሳቸው ጋር ነው ዴሌጌሽኑ ልኡካኑ። ከዚያም በኋላ ደግሞ ምጣኔ ሀብትን ኢኮኖሚን በተመለከተ የምጣኔ ሀብት ሚኒስትር የሳራ ካልካላ ሚር በረከት ጋር በሚኒስተርም ደረጃ እንደገናም ደግሞ በሙያ በአፈጻጸምም ደረጃ ሁለት ጊዜ ስብሰባ ሆኗል ማለት ይቻላል። መጀመሪያው በሚኒስተሩ ደረጃ ነበረ። ሚኒስተሩ ከዚያ ስብሰባ በኋላ ነገሮችን መሬት ለማስያዝና ተግባራዊ ለማድረግ የሁለቱም ሀገሮች ባለሙያዎች በአንድ ላይ በትናንትናው ዕለት ግምኛ በመገናኘት ብዙ ነገሮችን ተካሂደዋል። በየስብሰባዎች ሁሉ ያው እኔ እሳተፋለሁ። ከውጭ ጉዳይ ሚኒስትርም ጋር የነበረው ስብሰባ
ከሁለቱ የውጭ ጉዳይ ሚኒስትሮችም ጋር በሁለቱ ሀገሮች ያለውን የፖለቲካና የፖሊሲ ግንኙነትን ሰፋ ባለ ሁኔታ ብዙ ውይይት ተካሂዷል። እዚህ ላይ ዶክተር አብርሃም የውጭ ጉዳይ ሚኒስትር ጊዶን ቲሞቴዎስ እንደሚመስለኝ ከሆነ ጥቅምት 7 በኋላ የመጀመሪያው የኢትዮጵያ ከፍተኛ ባለስልጣን ናቸው ወደ እስራኤል ሲመጡ። ያለውን ሁኔታ እስራኤልን በአሁኑ ወቅት እንዴት አገኘዎት? እንዳንተ አመለካከት? በትክክል ለብዙ ጊዜ የኢትዮጵያ ከፍተኛ ባለስልጣኖች ጉብኝት አላደረጉም ነበር። ይሄ እሳቸው አሁን በሩን ከፍተውታል። እንግዲህ ይቀጥላል ብዬ አምናለሁ። እስራኤልን አንደኛ የመጀመሪያ ጊዜ ነው የመጡት ዴሌጌሽኖች። ሁሉም የልኡካኑ አባላት ለመጀመሪያ ጊዜ ነው እስራኤል የመጡት እና በጣም ተገርመው እስራኤል የደረሰችበትን በዚህ 76 ዓመት ውስጥ የደረሰችበትን የእድገት ደረጃ በጣም አድንቀው እንዲያውም በወሬ ከሰሙት የበለጠ በተግባር ሲያዩት እጅግ በጣም ነው የተደነቁ። በእስራኤል ሕዝብ ጥንክርና፣ በእስራኤል ሕዝብ ትጉነት፣ ጠንካራ ሰራተኛ መሆን ይህን ሁሉ በደንብ ነው ያደነቁት። ከዚህ ባሻገር ቅድም ከጠቀስኳቸው ሚኒስትሮችም ተጨማሪ ደግሞ የኃይል ማመንጫና የመሰረተ ልማት ሚኒስትር የሆኑት ከኤሊ ኮሄን ጋርም እንደዚህው ስብሰባው ተካሂዷል። ከጠቅላይ ሚኒስትሩ ቢሮም ከጠቅላይ ሚኒስትሩ ጋር ሳይሆን ከሌሎች ከጠቅላይ ሚኒስትሩ ስልጣን ከፍተኛ ባለስልጣኖች ጋር እንደዚሁ ከፍተኛ ስኬታማ የሆነ ስብሰባ በጠቅላይ ሚኒስትሩ ቢሮም ውስጥ ተካሂዷል። ከዚያም በተጨማሪ ከሚኒስትሮች ስብሰባ ግንኙነት በላይ በሮብለት ማታ የራት ስብሰባ ላይ የራት ግብዣ የተደረገው ውጭ ጉዳይ ሚኒስተር ነው። ስብሰባውን የራቱን ግብዣ ያደረጉት የውጭ ጉዳይ ጠቅላይ ስራ አስኪያጅ ናቸው። በዚያ ላይ የተጋበዙት የእስራኤል ታላላቅ የካምፓኒ መሪዎች፣ ባለሀብቶች በኢትዮጵያ ውስጥ ምን የልማት ፕሮግራም ለመክፈት ወይም ኢንቨስትመንት ለማድረግ አስፈላጊውን ዛሬ ኢትዮጵያ በሕግ አንጻር ብዙ ለውጥ ስላላት ከአሁን በፊት የነበሩ አንዳንድ የኢንቨስትመንት የልማት መሰናክል የሆኑ ሁሉ በሪፎርም በሕግ ተቀይረው ጥሩ አመች የሆነ ሁኔታ ኢትዮጵያ ያመቻቸች መሆኑን ለሀብታሞች የመጣው ልኡካን አንድ ባንድ በደንብ አድርገው በየዘርፋቸው በየሙያቸው አስረድተዋል። በባለ ሀብቶች ወይም ደግሞ የካምፓኒ ወኪሎች ያቀረቡትንም ጥያቄዎች ብሩህ በሆነና ተስፋና ጥንካሬ በሚሰጥ መንገድ የመጣው ልኡካን በጥሩ ሁኔታ አስረድተዋል። ባለሀብቶችም እጅግ በጣም ደስ ብሏቸው ስራቸውን ለወደፊቱ በዚያ የሚያስፋፉና የማጠናከሩ መሆኑን እየተናገሩ ይሆዳሉ። በእውነቱ ዛሬ ኢትዮጵያ ከእስራኤልን ኢትዮጵያ ለኢንቨስትመንት እጅግ አመች የሆነ የባንኩ ሲስተም መቀየሩ፣ ምንዛሬው እንዲሁም ደግሞ በአጠቃላይ አሁን ያለው የህግ በተለይ በልማቱ በኩል ያለው በጣም ሀብታሞች የወደዱትና የሚያበረታታቸው መሆኑን ገልጸዋል። እዚህ ላይ ከዚህ በተጨማሪም የተለያዩ ቦታዎችን ጎብኝተዋል። ለምሳሌ በትክክል በትናንትናው ዕለት የዋለው እነዚህ የእስራኤል ስታርታፕ ኔሽን የደረሰችበትን ሁኔታ በተለይ እስራኤል የምድረ በዳውን አረንጓዴ ያደረገችበትን የሰርቶ ማሳያ የኢኖቬሽን የቴክኖሎጂ ማዕከሎችን በተግባር
እንዴት እንደሚሰሩ እየዞሩ አይተዋል። በእርሻ በኩል፣ በጤና በኩል፣ በሳይበር በኩል በስፔስም ደረጃ ማለት ስፔስ ወደ ጨረቃ ያለውንም እንዴት ያለ ልማት ማካሄድ እንደሚቻልም እንኳን ያን ካምፓኒ ቦታው ድረስ በመሄድ ጎብኝተናል። ብዙ ሰርቶ ማሳያ የዚህ በኢኖቬሽን እና በቴክኖሎጂ ያለውን ሁኔታ በደንብ አይተዋል። እንደሚታወቀው ኢትዮጵያ በተፈጥሮዋ የተባረከችና የተፈጥሮ ሀብቷ እጅግ በጣም ለዚህ የቴክኖሎጂ አመች የሆነ ለነዚህ የልማት ሂደት አመች በመሆኑ ምክንያቱም አፈሯ ለም ነው፣ ውሃዋ፣ የሰው ኃይሏ፣ አየሯ ይሄ በጣም አመች ስለሆነ የእስራኤል ቴክኖሎጂ አለቱን ጭንጫውን ሰብሮ አረንጓዴ ያደረገ ይሄንም በተግባር በምንጓጓዝበት ጊዜ በሀገሪቱ ይሄን ሁሉ አይተዋል። ያ ቴክኖሎጂ ወደ ኢትዮጵያ ቢገባ እና ከዚያ ለም አፈር ጋር ቢገናኙ እንኳን ለኢትዮጵያ ለአፍሪካ በሙሉ የሚበቃ ምግብ የእህሎችን የተለያዩ ምርቶችን ማምረት ይቻላል። ይሄንም ደግሞ ለማድረግ ሰፊ ፕሮግራሞች ተነስተው ስራ ተጀምሯል። ይህ ሁኔታ የበለጠ ደግሞ አሁን ይሄን አይተው ልኡካኑ መሄዱ አዳዲስ ካምፓኒዎችም ጋር ግንኙነት በማድረግ ይሄንን ለማስፋፋት ነው። ጉብኝቱ እጅግ በጣም ስኬታማ ነበረ። ከተጠበቀው በላይ ነው። ዶክተር አብርሃም ከዚህ በተጨማሪ እንደደረሱን ዜናዎች ከሆኑ ከሰሜኑ የኢትዮጵያ ክፍል በክልል ደረጃም የልኡካን ቡድን ወደ እስራኤል መጥቷል ይባላል። አዎ በትክክል አሁን በዚህ ሳምንት በሁለት የተከፈለ ሁለት ልኡካን ነው በአገራችን በዚህ በእስራኤል ላይ ያለው። አንደኛው ያው ቀደም ብዬ እንደጠቀስኩት በውጭ ጉዳይ ሚኒስትሩ የተመራው ነው። ሁለተኛው ደግሞ በባህር ዳር ከተማ በከንቲባ የተመራ ከፍተኛ ልኡካን ደግሞ በእስራኤል ሀገር ይገኛሉ። እኔ እርግጥ ብዙ ግንኙነትና ስብሰባ የተሳተፍኩት ከሚኒስትሮች ጋር ነው። ነገር ግን ይሄ የባህር ዳሩ ልኡካን በከንቲባው የሚመራው ወደዚህ ከመምጣታቸው በፊት በኤምባሲያችን በኩል በኤምባሲ ቢሮ ተቀብያቸው ማለትም ኢትዮጵያ አዲስ አበባ ማለት ነው። አዲስ አበባ ተቀብዬ ከቢሮአችን ብዙ ተወያይተን ተነጋግረን እንግዲህ ጉብኝታቸው የባህር ዳርና የአሽዶድ ከተማ የህታማችነት ወዳጅነት አላቸው። አዎ የትስስር ስምምነት አለ በሁለቱ ከተሞች። አዎ ጥሪ ያደረገላቸው የባህር ዳር የአሽዶድ መዘጋጃ ቤት ነው። በዚህ ሁኔታ ላይ እንግዲህ ያው የኤምባሲያችን የሁለቱን ሀገሮች ህዝብ ለህዝብና መንግስት ለመንግስት በፌደራል ደረጃ ብቻ ሳይሆን በክልልም በከተማዎችም ስለ ያለውን ግንኙነት ማጠናከር ስለሆነ በዚህ ላይ ከቢሮው ተገናኝቼ ስለ እስራኤል ያለውን ተጨባጭ ሁኔታ በእስራኤል ውስጥ በሚሄዱበት ጊዜ ማየትም ሆነ መጠየቅ ያለባቸው ሁኔታ ሁሉ ተወያይተን በመልካም ጉዞ ይሁንላችሁ ተብለን ነው የተሰናበት ነው። እርግጥ በዛን ጊዜ እነሱ ጋር ሲነጋገር ያው ወደዚህ የመምጣቱ ሁኔታ የታወቀ ቢሆንም ሁሉን ያው በሂደት እንደሚታይ ስለሆነ በዛን ጊዜ እኔ እንደምመጣ አልተነጋገርንም ነበረ። ሆኖም ሌሎችም የአሽዶድ ከተማ ጥሩ አድርጎ እያስተናገዳቸው ልኡካኑን በደንብ አስፈላጊውን ጉብኝት እያካሄዱ መሆኑን ለእኔም መረጃ ደርሶኛል ከቦታው ባልገኝም።
ዶክተር አብርሃም ሌላው ጥያቄ ደግሞ ከማጠቃላችን በፊት ለመደምደሚያ የሚሆንም ጊዜ ካለ ሌላ ተጨማሪ ጥያቄ ይኖረኛል። ፍልስጤማውያን የአዛ ነዋሪዎችን ወደ ሶማሊላንድ፣ ሶማሊያ እንዲሁም ሱዳን ለማስተላለፍ እስራኤልና አሜሪካ ሀሳብ አቅርበዋል ይባላል። የምታውቁት ነገር አለ እናንተ? በእኛ በኩል የምናውቀው ነገር የለም። ይሄ ሁኔታ የደረሰን መመሪያም የለም፣ የተነገረንም ነገር የለም። እንደዚህ ያሉ ነገሮችም በስብሰባችንም አልተነሱም። ስለዚህ እኔ የማውቀው ነገር አይደለም። ግልጽ ነው። የመጨረሻው ጥያቄ እንግዲህ የውጭ ጉዳይ ሚኒስትር ጊዲዮን ቲሞቴዎስ ከጥቅምት 7 በኋላ የመጀመሪያው ከፍተኛ ባለስልጣን ናቸው ከኢትዮጵያ ወደ እስራኤል የመጡት። ባለፈው ጊዜም ሚኒስትር ጊዲዮን ሰዓርን በማነጋገርበት ጊዜ በቅርቡ ወደ አፍሪካ ለመጓዝ ሀሳብ እንዳቅድ እንዳላቸውም ጠቁመውኛል። ሌሎችስ ግንኙነቶች በቅርቡ ይኖራሉ የሚል ግምት አለ? ከዛ በላይም ከውጭ ጉዳይ ሚኒስትሩ በላይም ወይስ ከዚህም ወደዛ የሚሄዱት? እንግዲህ በእያንዳንዱ ሁኔታዎች በእለቱ በሚፈጸሙበት ጊዜ ሀሳቡን፣ ተግባሩን፣ ሂደቱን ለእናንተም ሆነ ለአድማጮቻችን ለማሳተፍ ዝግጁ ነን። ብዙ የታሰቡ ዓላማዎች አሉ። እድገታችን እና ትብብራችን የታወቀ ነው። በአንድ ጉብኝት ብቻ የሚሆን ሳይሆን ተከታታይ የሚጎበኙ ሚኒስተሮችም የመንግስት ባለስልጣኖችም ለወደፊት በቅርቡ እንደሚሆን ሁላችንም እየሰራን ነው። መቼ እንዴት ስለሚነው ሲፈጸም ተግባራዊ ሲሆን በደስታ እናሳትፋችኋለን። ዶክተር አብርሃም የመጨረሻ ጥያቄ አፍሪካ ህብረትን በማስመልከት ኢትዮጵያ ከእስራኤል ጎን በመቆም ምን ያህል ሚና እየተጫወተች ነው? እንግዲህ እንደሚታወቀው የዲፕሎማሲው ስራችን ሁለትዮሽና ብዙሃን የሚለውን ሁለቱም መስመር ይዘን ነው። የሁለትዮሽ ወይም ባይላተሪያል ተብሎ የሚጠራው የኢትዮጵያና እስራኤል መካከል ያለው ነው። መልቲላተራል የምንለው ከአፍሪካ ሀገሮች ጋር ያለውን በአፍሪካ አንድነት ድርጅት በኩል የምናካሄደው የዲፕሎማሲ ሂደት ነው። እርግጥ ኢትዮጵያ የአፍሪካ አንድነት ድርጅት መቀመጫ ቦታ እንደመሆኗ መጠንና የዓለም የአፍሪካና የዓለም ሀገራት የዲፕሎማሲ ማህበረሰብ የሚኖሩባት ከኒውዮርክ ቀጥላ የምትገኝ ከተማ እንደመሆኗ መጠን ለኢትዮጵያ መንግስት ብዙ አስተዋጽኦ አለ፣ የማድረግ እድሉም አለ። ስለዚህ እስራኤልና አፍሪካ እስራኤልና ኢትዮጵያ በጥሩ ሁኔታ የተባበሩ ወዳጅነት ስላለ የእስራኤል ቦታ በአፍሪካ ውስጥ እንዴት በሚለው ሂደትም ላይ ኢትዮጵያ ብዙ አስተዋጽኦ እያደረገች ነው። ዝርዝር ውስጥ መግባቱን ልተወውና ኢትዮጵያ ሚኒስትሮችም ሆነ ኢትዮጵያ መንግስት በመወከል አፍሪካ አንድነት ድርጅት ያሉትም አምባሳደሮችም ሆነ ሌላ ባለስልጣኖች በዚህ በኩል ብዙ ትብብርና እርዳታ እያደረጉ ነው ያሉት። ለወደፊቱም የበለጠ እርዳታ እንደምንቀበል ባለሙሉ ተስፋ ነኝ። ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር፣ በጣም አመሰግናለሁ። መልካም የሳምንት መጨረሻ። ፑሪም ሰማያክ። በድጋሚ አመሰግናለሁ። መልካም የፑሪም በዓል ይሆንልን። ሰላምንና ጥንካሬን ለሀገራችን ለሕዝባችን ይሆንልን። አንድነታችን የጠነከረ ይሁን። ጠላቶቻችን ይህ የፑሪም በዓል ትልቅ ትርጉም ያለው ስለሆነ ጠላቶቻችን እንዳሰቡት ሳይሆንላቸው ይህን ህዝብ ዘላለማዊ ሆኖ እንዲኖር የተማርንበት ሂደት ነው። አሁን በዙሪያችን ያሉ ጠላቶችን እንደነ ሃማን አውድሞ እኛ አንድነታችን በእግዚአብሔር ኃይል የተመሰረተ እንዲሆን እመኛለሁ። መልካም ዓመት በዓል ይሁንልን። መልካም ዓመት በዓል ዶክተር አብርሃም፣ በጣም አመሰግናለሁ።